እንዳታገባ መሬት ላይ ፍራሽ እያነጠፍን በመሬት ትንሿን ቴሌቪዥን ገዝቼ በቃ ራሴን አሳምኜ እንደምንም በቃ እነሱን እንትን ማድረግ ጀመርኩኝ። ናይት ክለብ መዝፈን የጀመርሽው ባለቤትሽ ከሞተ በኋላ ነው ወይስ እሱም እያለ ያ ልምዱ ነበረሽ? ጠይቋት እምቢ ስላለቻቸው እንግዲህ መስተፋቅር አድርገውባታል። እንግዲህ እኔ ከአንድ እግዚአብሔርን ከሚያገለግሉ ስሙን ከሚጠሩ ቤት ውስጥ ካለ ሰው እንደዚህ ይጠበቃል ብዬ አላስብም። የሚላስ የሚቀመስ ጠፍቶ እንግዲህ 4 ልጅ ይዞ ማለት ነውና በጣም የተቸገረችበት በጣም የተማረችበትን የተለየ ልታስታውሻለሽ? አይነ ጥላ ይላል፣ ድግምት እድሉ አልወስጃለሁ ይላል፣ ሰርታ መቼ ማትበላም ይላል። እንደዚህ አይነት ነገር ምንድን ናቸው ነው ያልኩት። በቃ አላውቅማ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ዛሬም በእግዚአብሔር መልካም ፈቃድ ተገናኝተናል። ለዛሬ የአንዲትን እናት እጅግ በጣም አሳዛኝ የሆነ ታሪክ ወደ እናንተ አደርሳለሁ። በዚህ ታሪክ ብዙዎቻችሁ ራሳችሁን ትመለከታላችሁ ብዬ አስባለሁ። ለዚህ ቤተሰብ መፍረስ ዋነኝነት የሚጠቀሰው የባለቤቷ ወይም ደግሞ የባለታሪካችን ባለቤት በመድኃኒት ማለፍ ወይም ደግሞ በሰዎች እጅ በመድኃኒት ሰበብ ማለፉ ነውና በእንደዚህ አይነት ሁኔታ ስንቶቻችን ቤተሰቦቻችንን አጥተናል፣ ስንቶቻችን ጎጆአችን ፈርሷል፣ ስንት ልጆች ወላጅ አልባ ሆነዋል፣ አባታቸውን አጥተዋል፣ ስንቶቻችን ወይም ደግሞ የስንቶቻችን ወገኖች እናቶቻቸውን አጥተዋልና የክፋታችን ጥግ መስመር አልፏል እንምላችሁ ያለ ምክንያት አይደለም። ፕሮግራም በሰራው ቁጥርና ከዚህ ታሪክ እንግዲህ ብዙ ነገር ትታዘባላችሁ ብዬ አስባለሁ። ታሪኩን ሰምታችሁ እናንተው ራሳችሁ እንድትፈርዱ እፈልጋለሁ። ቀጥታ እምወስዳችሁ ወደ ታሪኩ ነው። ታሪኩን አብረን እንከታተል። ሄሎ፣ እንደምን አለሽ? እግዚአብሔር ይመስገን። ሰላም ነሽ? እግዚአብሔር ይመስገን። እንደምን አለሽ? እግዚአብሔር ይመስገን አለሁ። ወርቅ አፈራሁ እባላለሁ። ግን እንዲህ ፐርሰናል የግል ታሪክሽን ሰማሁና ያለሽበትን አሁናዊ ሁኔታ ለአድማጭ ተመልካቾች ማድረስ ስለፈለግኩ ነው የደወልኩልሽ። ፈቃደኛ ነሽ? አዎ ፈቃደኛ ነኝ። በጣም አመሰግናለሁ። አስበህ ተጨንቀህ ስለደወልክልኝ በጣም አመሰግናለሁ። እግዚአብሔር ያክብርህ። ችግር የለም። እንግዲህ እንተዋወቅ እንዳልልሽ እንግዲህ ኦፍ ሪካርድ ባወራሽ ሰዓት ለልጆቼ ስሜት መጠንቀቅ ስላለብኝ ስሜ ባይጠቀስ ብለሽኛል። ይሄንን ማሳወቅ ስላለብኝ ነው ለአድማጭ ተመልካቾቼ። እውነት ነው፣ ለልጆቼ ደህንነት ስል ነው። እስኪ ሌሎች ጥያቄዎችን አነሳልሻለሁ። ግን ባለትዳር እንደነበርሽ አውርተሽኛል። አጭር በነገራችን ላይ ያው ተመልካቾች እንዲረዱ የምፈልገው ይህንን ቃለ ምልልስ ከማድረጋችን በፊት ኦፍ ሪካርድ ወይም ደግሞ ከካሜራ ውጪ የተወሰነ ነገር አውርተናል እና ስንት ልጆች አሉሽ? ከዚህን ጀምር። 4 ልጆች አሉኝ። የመጀመሪያ ልጅሽ ወይም ወንድ ይሁን ሴት እንግዲህ አላቅም፣ ስንት አመቱ ነው ወይ ስንት አመቷ ነው? የመጀመሪያ ልጄ ሴት ናት። የበኩር ልጄ ሴት ናት እና ሴት ናት። የ25 ዓመት ልጅ ነች። የ25 ዓመት ልጅ ነች። እንግዲህ 4 ልጆችን ይዞ ያለምንም ገቢ የኑሮን ውድነት መቋቋም ምን ያህል ከባድ እንደሆነ ያው ሁላችንም በየቤታችን ያለ ነገር ስለሆነ እናውቀዋለን። እስኪ ወደ ዋናው የህይወትሽ ክፍል ልምጣና ከባለቤትሽ ጋር በምን አይነት ሁኔታ ነው የተለያያችሁት? ከባለቤቴ ጋር በሞት ነው ያጣሁት። እሱን አጋጣሚ ነው እንግዲህ ወደ ክፍለ ሀገር ጭኖ ሊወጣ ሲል ሹፌር ነው ሊወጣ ሲል ነው እንግዲህ ወጥቷል። ኦልሬዲ ከሰነባብተን ሊወጣ ነው። ታመመ ተብሎ ነው። እኔ በወቅቱ ደግሞ አራስ ነበርኩኝ ገና። ታመመ ተብሎ ውጭ ላይ ሰራተኛም ነበረኝ። ጥሩ ህይወት ስም ስለነበረኝ ሲያወሩ ሰማለሁ ከጎረቤት ጋር። አጋጣሚ ዝም ብዬ ኦፕሬሽን ስለወሰድኩ ወክስ አደርግ ነው የሰማሁትና እና ወዲያው ነው ራሴንም የሳትኩትኝ። ቀብሩ ላይም አልተገኘውም፣ አልቀበርኩትም ከራሴ ጋር ስላልነበርኩ። ይሄ ነው እንደወጣ ነው የቀረው።
ግን ከዛ በፊት ባለቤትሽ ህመም ነበረበት? አንቺ የምታውቂው እንደዚህ በጉልህ የሚታወቅ ህመም ነበረበት? ምንም ህመም የለበትም። ነው በቃ መድኃኒት ነው ሰዎች ነው የሰጡት እንግዲህ ነው እና ባንዴ ነው የጥቁር አንበሳ ነው ያረፈው። ሳምባው፣ ኩላሊቱ፣ ጉበቱ ባንዴ ነው ፌል አድርጓል የተባለው። የወሰደው ነገር ነበር ወይ ተብለን ተጠይቀን ነበር አሉ። ያው ራሴን ባለማወቄ ምንም አይነት እንግዲህ ከሞተን በኋላ መልስ ልሰጣቸው አልቻልኩኝም። እንግዲህ ይቅርታ፣ መድኃኒት መሆኑ በምን ተረጋገጠ? በመድኃኒት መሞቱ ሰላም ነበረ፣ ጤነኛ ነበረ። ከዚህ ሲወጣ ጤነኛ ነበረ በሰላም ሁላችንም ተሰናብቶን ስሞን ነበር የወጣው። እንግዲህ ምንድነው የሆነ ሰዎች ነው እንግዲህ የሆነ ነገር ያደረጉበት ብዬ ነው የምገምተው። ምክንያቱም እኔ ሲሞትም አላየሁትም። የሪዛልቱ ነው የሆስፒታሉ ውጤት ነው ይሄንን የምነግርህ። የሆስፒታሉ የሕክምና ውጤቱ ምንድን ነው የሚለው? የሕክምና ውጤቱ ሳምባው እዛ ሲደርስ ሳምባው፣ ኩላሊቱ፣ ጉበቱ ፌል አድርጓል። ኦኬ። እና እየተቀመጠውም እኔ እንግዲህ ቻው ብሎ ነው የወጣው። እኔ እንደሄደ ነው የማውቀው ነገር የለም። 72 ሰዓት ነው የቆየው ነው የተባለው። 72 ሰዓት ነው በህይወት የቆየው። ያው እኔ አራስ ስለነበርኩኝ እንዳትነግሯት ተብሎ ነው ስለነግጫለሽ ብለን ነው ይድናል መስሎን ነበር የተባለው። የግል አስገብቶት ከዛ ሪፈር ሲባል ነው ወደ ጥቁር አንበሳ የወሰዱት። ጥቁር አንበሳ ነው ያረፈው በዚህ ሰዓት ውስጥ ማለት ነው። ይሄ የሆነው መቼ ነው? ይህ አሁን እሱ ከሞተ 16 ዓመት ሊይዝ ነው። አሁን ክረምት ላይ 16ኛ ዓመቱን ይይዛል። እንግዲህ እንደሰማሁትኝ ከሆነ አንቺም የልጅነት ህይወትሽ ያን ያህል ብዙም የሚዳላ አልነበረም። ያለ ወላጅ ነው ያደግሽው። በዛ ላይ ደግሞ ትዳርም ከያዝሽ በኋላ በልጅነትሽ ነው ትዳር ያዝሽው። ትዳርም ከያዝሽ በኋላ የማታውቂው ሀገር ነው የመጣሽው። ካልተሳሳትኩኝ የሀረር ልጅ ነሽ። እዚህ ከመጣሽ በኋላ ብዙም የመውጣት እድሉም ስላልነበረሽ አሁን እሱ ከሞተ በኋላ ብዙ ነገሮች መስመር እንደሳቱ ነው የነገርሽኝ። ግን የሰማሁትኛም በቅርብ ከሚያውቁሽም ሰዎች ማለት ነውና ባለቤትሽ ለልጆቹ ምን አይነት አባት ነበር? በጣም መልካም አባት ነበር። በጣም መልካም አባት ያለውን ከማንኛውም ሰው ጋር ተካፍሎ የሚበላ የሚሰጥ፣ ፊልድ ወጥቶ ሲመጣ ለሁሉም ላጎራባች ሁሉ ነው የሚሰጠው። ያው ግን ቤት ክራይ ነው ተከራይተን የምንኖረው። ቆንጆ አፓርታማ ቤት ተከራይቶልን ነው የሚያኖረው። ቀደም እንዳልኩ ያው ከስቱዲዮ የውጪ ስላወራሁ ብዬ ነውና እኔ እናትና አባቴን በልጅነቴን ያጣሁት የሀገሪቱ ማህበረሰብ ነው ያሳደገኝና ሙስሊም ክርስቲያን ሳንባባል ነው ያሳደጉኝ። እዛው ነው የተዋወቅነው። ከዛ ነው ይዞኝ የመጣው። እኔ እዚህ እንግዲህ ማንንም ምንም ስለማላውቅ እንዲወጣም ስለማይፈልግ እሱ ብዙም ምንንም አላውቀውም ነበርና እሱ ሲሞት ግን በጣም ነው ሰማው እየተደፋብኝ። ባለቤቴ ግን በጣም በጣም መልካም እጅግ በጣም መልካም ሰው ነበር። እዚህ ጋር ማጉላት የፈለግኩት ምንድን ነው እንግዲህ የብዙ ሰዎች ህይወት እንግዲህ ምናልባት የኔን የዩቲዩብ ቻናል ተከታታይ አላቅም። ብዙ ጊዜ በተለይ ይሄ በመናፈስ በመተት በድግምት ዙሪያ ብዙ መርሃ ግብሮችን እሰራለሁ። እንግዲህ የሚመቻቸውም የማይመቻቸውም እንዳለ ሆነው ማለት ነውና አንዳንዱ ሰው ባለማወቅ፣ አንዳንዱ ሰው ደግሞ የዚህ አይነት ርዕሰ ጉዳይ እንዲነሳም ስለማይፈልግ ከራሱ ችግር አንጻር ማለት ነውና ብዙ ሰዎች ህይወታቸው በድግምት ተበትኗል፣ በመድኃኒት ተበትኗል፣ በመተት ተበትኗል ስንል ያለ ምክንያት አይደለም። እንግዲህ አንደኛዋ ማሳያ አንቺ ነሽ። ባለቤትሽ በመድኃኒት እንደሞተ እየነገርሽኝ ነውና ብዙ ክፉ ሰዎች ደጎች ሰዎች ያሉትን ያህል ብዙ ክፉ ሰዎች ዙሪያችን ስላሉ ወላጆችን ከልጆቻቸው ማለያየት፣ ልጆችን ከአባታቸው ማለያየት፣ እናትን ከልጅ ማለያየት፣ ልጅን ከእናት ማለያየት፣ ባልና ሚስትን ማለያየት ይሄ የተካነበት የቅርብ ጊዜ ማንነታችን ሆኗልና እንግዲህ ያው አንቺን ባለቤትሽን በመድኃኒት እንዳጣሽ ስለነገርሽኝ ነው ይሄንን እምለውና የመድኃኒትና የድግምት ጉዳይ እያሳደረ ያለውን ተጽዕኖ እግረ መንገድ በደንብ አስመሬ መናገር ስለፈለጉ ነው። ከዛ በኋላ በምን አይነት ሁኔታ ውስጥ ነው ያላችሁት? በምንድን ነው የምትተዳደሩት? እንግዲህ የ25 ዓመት ልጅ እንዳለችሽ ነው የመጀመሪያ ልጅሽ የነገርሽኝና ይማራሉ? በምን አይነት ሁኔታ ላይ ነው እነሱስ ያሉት? ልጆቼን እሱ እንደነበረ ለመያዝ በጣም ብዙ ጥሪ ያለሁኝ ስሜታቸው እንዳይጎዳ፣ በቃ ሞራላቸው እንዳይጎዳ
በቃ እጃችን ላይ እስካለ ሳንቲም ምን የት ያስቀምጥ፣ ጓደኞቹ ጋር ገንዘብ ይኖርበት እዳ ይኖርበት እሱም ያስቀምጥ፣ ምንም የማውቀው ነገር የለኝም። ጓደኞቹም የሸሹት ወዲያው ነው፣ ጥቂት ነው በቃ የቆዩት። ከዛ በኋላ እየሄዱ እየጠፉ ነው የመጡት። ማንንም ልናገኝ አልቻለም እና በጣም ችግር ውስጥ ብዙ ሳይሆን የተወሰነ ችግር ውስጥ ገባን ማለት ነው። ከዛ ከነበርንበት ቤት ለቅቀን ያ ገንዘብ እስከሚያልቅ ማለት ነው ለቀን ወደ ሌላ ትንሽ ቤት መዞር ጀመርን። እንደዚህ የግል እያስተማርኩኝ ማለት ነው ልጆችን። ይህንንም ያደረኩበት ምክንያት አባታቸውን በጣም ይቀርቡና ብዙ ነገር ከሱ ስለለመዱ ያን ነገር ሞራላቸው እንዳይነካ ብዬ ነበር ሳደርገው የነበረው ማለት ነው። ከዛ እያልኩኝ አንድ ክፍል መከራየት ጀመርኩኝ። እቃዎች ጠቅላላ ሽጠን መሬት ላይ ፍራሽ እያነጠፍን በመሬት ትንሿን ቴሌቪዥን ገዝቼ በቃ ራሴን አሳምኜ እንደምንም በቃ እነሱን እንትን ማድረግ ጀመርኩኝ። እኔም ያለኝ አንደበት ነው እንግዲህ ዓለማዊ ስራ መስራት የጀመርኩት። ሙዚቃ የተለያዩ ቦታዎችን እየሄድኩኝ ከዛ በኋላ ብዙ መቀጠል አልቻልኩም። ማለት ዓለማዊ ሙዚቃ ማለት ትዘፍኝ ነበር? ዓለማዊ ያው እሱን ዘፈን ነበር እኮ ማለት መድረኮች ላይ ናይት ክለብ ነው ወይስ? አይ ክለብ ነው እንጂ መድረኩ እንኳን አላገኘሁኝም። ክለቦች? አዎ ክለቦች ላይ እየዞርኩኝ በቃ መዝፈን ጀመርኩኝ። አንዱ እንደዚህ አንዱ ጋር ስገባ ሲያስተዋውቀኝ አንዱ ጋር ስገባ ሲያስተዋውቅ ሰው እዛች መድረክ ላይ ቆመ ስትዘፍን ከበስተጀርባ ችግር ኖሮብህ እዛ ጋር የቆምክ አይመስለውም ወይ ገላህን ለመሸጥ እዛ ጋር የቆምክ ነው የሚመስለው። እና ያኔ በቁጣ እኔ ያስኳትን ይዤ መጥቼ ልጆቼን ረሃባቸውን ለማስታገስ ነው የምፈልገው። ግን አንድ ጊዜ ይቅርታ በመሀል ስለገባሁኝ ናይት ክለብ መዝፈን የጀመርሽው ባለቤትሽ ከሞተ በኋላ ነው ወይስ እሱም እያለ ያልምዱ ነበረሽ? በፊት ዝም ብዬ አንጎራጎርና ጥሩ ድምፅ አለሽ ለምን አትሰሪም ብዙዎቹ ያበረታቱኝ ነበር ማለት ነው። እና እኔ ቤተክርስቲያንም አገለግል ስለነበር ባለሁበት ሀገር ውስጥ የቤተክርስቲያን መዘምራንም ሆኜ አገለግል ነበር እና ዝም ብዬ ሙዚቃ ወዳለሁ እና አንጎራጎር ነበረ። በቃ ሌላ ሙያ ስለሌለኝ ምንም ነገር ሙያ ስለሌለኝ ያለኝ ምርጫ ምንድነው በዚሁ መቀጠል ነው። እንደ ትልልቆቹ ተከፋዮች ብዙም ባልከፈል ትንሽዬ ተከፈለኝ የዕለት እንጀራዬን ቢያንስ ለልጆቼ መመገብ ችዬ ነበር ማለት ነው። ግን ባለቤትሽ ይሄንን ስራ ያውቃል ናይት ክለብ እንደምትጫወቺ? እሱ ከሞተ በኋላ ነው የጀመርሽው? ምክንያቱም ያኔማ ደጅም እንደወጣበት አይፈልግም ነበር። እሱ ደጅም እንድታይበት አስቤዛ ሙሉ ሾፒንግ አድርጎ የሚያመጣልን እሱ ነበረ። እና እሱ ከሞተ በኋላ ምርጫ በምን ላስተዳድራቸው ልጆች ወዴት ልሂድ ግራ ገባኝ። ማንም ዘመድ የለኝ ማማክረውም የለኝ ምን ላድርጋቸው ልጆች። ስለዚህ ያለው ምርጫ ይሄንን ማድረግ ነበረ። ይሄንን መስራት ጀመርኩ ማለት ነው። እሺ ከዛስ በምን አይነት ሁኔታ ቀጠለ? ናይት ክለቡ ቀጠለ ወይስ? ናይት ክለቡ ብዙም አልቀጠለም። የተወሰነ አመታት ነው የሰራሁት። ከዛ በኋላ ጉሮሮ መታመም ጀመረ። እሺ እና ቀደም እንዳልኩ እዛች ቦታ ላይ ስንሰራ እኛንም እኔ በግል የሚቆጥሩን እንደሌላ ነገር አብረን የምንሰራ ነው የሚመስላቸው። የገላን እንደመሸጥ አድርገው ነው ሰውም ያየንና በጣም ጉተላ ወይ ከመድረክ ጀርባ እሷን ልጅ አስጠሩልን ምናምን የሚባለው ነገር ሲመጣ እኔ ሄጄ የምናገረውን እናገራለሁ። እኔ የልጆች እናት ነኝ። እንጀራዬን ለማስተዳደር ነው እዚህ ጋር የመጣሁት ለእንጀራዬ ስል ነው ምናምን ብዬ ስል ኮምፕሌን ለባለቤቶቹ ቅሬታ ያቀርባሉ። ያኔ እኔ 1-3 ቦታ በዚህ ምክንያት ተባርሬያለሁ ከስራዬ ማለት ነው። እንደዚህ በማድረግ ለምን ገበያ ታባርሪያለሽ ተብሎ ከባለቤቶቹ እንደዚህ አይነት ነገር አለ። ለምን ራስሽን አልሰጥሽም ነው? አዎ እነሱ የሚጠይቋቸውን ነገር እሺ በሉ የምንባልበት ራስሽን ለምን አላልሽም ነው። ራስሽን ሽጪ እኮ ነው፣ ሌላ ትርጉም የለውም። እውነት ነው። ያን ደግሞ እኔ ማድረግ ፈቃደኛ አይደለሁም። አንደኛ ገና ትኩስ ነኝ። ልጆች ትኩስ ሀዘን ላይ ነኝ ያለሁት። ልጆቼን በረሃብ ላይ ያስቀመጥኩ ሰው ነኝ። እንጀራ ለማግኘት ነው ወዛ ጋር የሄድኩት እና እንደዛ በምንገፋ ሰዓት ከባለቤቶቹ ቁጣ ይደርሳል። ከዛ መባረር አለና እንደዛ ደረሰ። ከዛ እያልኩኝ በመሀል ላይ ጉሮሮ ይታመማል። ጉሮሮ ታሞ ለ3 ወራት ያክል ማውራት በቃ ጨራሽ አቆሜ
በጽሁፍ ምን እንደሆነ ሳላውቀው በጽሁፍ ነበረ ማወራኝ ነበረው ማለት ነው። የምትግባቢው ከሰዎች ጋር ከልጆቼ ጋር ከሌላማ በቃ ወዴት መሄድ አልቻልኩም። በጽሁፍ ነው ማወራው ከልጆቼ ጋር። እሺ በጣም ከፍተኛ ህመም ውስጥ ነበርኩኝ። ድፍን ነው ያለው። ከትንፋሽ ውጭ ማውጣው ነገር የለም ነበር። ኦኬ። ከዛ ህክምና ነበር ሳደርግ የነበረው። ለእንጀራዬ ለመመለስ ህክምና ነበረ ሳደርግ የነበረው ማለት ነው። እሺ። እና ይህንን ህክምና ሰናይ ክሊኒክ ነበረ፣ ያው መግለጽ ከተፈለገ እዛ ነበረ ክትትሌንም ሳደርግ የነበረው። እንግዲህ ለ3 ወራት ያክል ነው ከአንገት በላይ ስፔሻሊስት ጋር ስታይ የሀገር መድኃኒት ይሰጡኛል። ለውጥ የለውም። ያው እኔ በእምነቴ ኦርቶዶክስ ስለሆንኩኝ አንድ ጊዜ ከፋኝና ቦሌ መድኃኔዓለም ቤተክርስቲያን ሄድኩኝ። ማታ ላይ በጣም ተቸገርንበት። በጣም በቃ ይሄ ነው የማይባል ችግር በቃ ቤት ውስጥ ሰፈንና ብድግ ብዬ መድኃኔዓለም ቤተክርስቲያን እንግዲህ ከቦሌ መድኃኔዓለም ቤቴ በጣም ሩቅ ነው መኖሪያ ቤቴ። ብድግ ብዬ ግን እዛ ነው የሄድኩት። የማታ አገልግሎት ትምህርት ነበረ። ትምህርቱን እንኳን መካፈል አልፈለኩኝም። በቃ ዙሪያ 3 ጊዜ ዞርኩና ደጅ ላይ ጣን የሚያጨሱበት ጊርጊራው አለ። እሱ ላይ አመዷን ብድግ አድርጌ መድኃኔዓለም መልካም ፈቃድ ከሆነ ይህን ሙዚቃ አቆማለሁኝ፣ ግን ማረኝ፣ ተኝቼ በተነሳው ቁጥር እሞታለሁ ብዬ ስለሆነ የምፈራው ማረኝ ጌታዬ ሆይ፣ ተሰቃየሁ፣ በመድኃኒት ተሰቃየሁ፣ በሕክምና ተሰቃየሁ ብዬ በምራቄ ነው በጣም እያለቀስኩ ነው በምራቄ የዋጥኩትና ያንን እምነት ከዛ ላይ እውነት ለመናገር አንዳንድ ሰው ላያምን ይችላል። እኔ የትኛው ምን ኃጢአተኛ ነኝ፣ ደካማ ሴት ነኝ። ግን በማግስቱ ላይ አጋጣሚ ነው ዝም ብዬ ድምፄን ተከፍቶ ልጆቼን አንዳቸውን ልጠራ ስል ድምፄ ተከፍቷል። በጣም ነው የደነገጥኩት። በነጋታው ማለት ነው። በማግስቱ ማታ ላይ ነው ወደ ቤቴ የመጣሁት። ማታ ላይ ነው የሚያደርጉት የማታ ጉባኤ ላይ። እሺ። ከዛ ጠዋት ላይ እኔ መናገር ችያለሁ። በቃ እኔ መናገር ችያለሁ። ይሄንን ደግሞ መስክሬለታለሁ ለሱ ማለት ነው ለመድኃኔዓለም። እና በማግስቱ እኔ ማውራት ችያለሁ። ቃሌ ግን ምንድነው? መልካም ፈቃድ ከሆነ አልዘፍንም፣ ግን የምንበላው እንጀራ ግን የለንም፣ አንተ ስጠን። በምን ሁኔታ ልጆቼ እንደማስተዳደር አላውቅም፣ ግራ ገብቶኛል አባቴ ወይ ብዬ ነው አልቅሼ ያንን የወሰድኩት ማለት ነው። እና እንግዲህ እኔ ሰው ደካማ ነኝ። ትንሽ ቀናቶች ካለፉ በኋላ ሬስ ለማድረግ ቄራ ጎፋ አካባቢ ባቲ የሚባል ትምህርት ቤት አለ። እዛ ሬስ ለማድረግ ሄድኩኝ። 3 ቀን ልምምድ ካደረግኩ በኋላ በ4ኛው ቀን ድምፅ የተዘጋ መልስ እንደገና ማለት ነው። እንደገና ድምፅ የተዘጋ በቃ ይሄ እግዚአብሔር ተቆጥቶኛል። ትእዛዙንም ቃል የገባሁለትንም ቃል አፍርሻለሁ እውነቱን ነው ብዬ እንደገና ንስሐ ገብቼ ምረዥ ብዬ አልቅሼ እባክህ አንተ የምሰራበትን ሌላ ነገር አይኑር የሚፈጥርበትን አንተ በቃ ህሊና ስጠኝ ብዬ ከዛ በኋላ እርግፍ አድርጌ ትቼ ከዛ በኋላ ነው እንግዲህ ልጆቼን ለማስተዳደር ወደ እንትን የገባሁት። ምግብ ማብሰል በየድግሱ ቦታ በየለቅሶ ተስካር ምናምን ሲኖር ያው በእሳት በሱ እየተቃጠልኩ ነው እንግዲህ ልጆቼን እንደገና ማስተማርም ህይወት መቀጠል የጀመረው ከዛ በኋላ ነው። ከዛ በኋላ እስከዛ ስራ እንዴት ወጣሽ? ከሙዚቃው ነው ሙዚቃውንማ አቆምሽው፣ ንስሐ ገባሽና ሙዚቃውን እርግፍ አድርገሽ ተውሽው። ከዛ በኋላ ግን ሰዎች ጋር ድግስ እየተጠራሽ ምግብ መስራት ጀምረሽ ነበረ፣ ያንቺንም የልጆችንም ህይወት ለማቆየት ማለት ነው። ከዛ በኋላ ግን እሱን ስራ ይሄ ምግብ መስራቱን ስራ ቀጠልሽበት ወይስ? ምግብ መስራቱን ስራ እየቀጠልኩኝ ልጆቼን ማስተማር ጀመርኩኝ። እሺ። እየገፋ እሳት በጣም እየጎዳኝ እኔም እየተዳከምኩ ስመጣ ደግሞ ረዳት ይይዝና እሰራለሁኝ ማለት ነው። ከዛ ልጆቼን ማስተማር ጀመርኩኝ። እሺ።
በዚሁ አጋጣሚ መሀል ላይ ምን መጣ ግፊት እና ተያይዞ ደግሞ የልብ ችግር ደግሞ ወደ ላይ መፍሰስ ሲገባ ወደ ታች ሊንክ ያደርጋል ነው ያሉኝ። አንድ ሁለት የራሴን ስቺ ሆስፒታል ሄጄ ግፊትም መኖሩና ከዛ ከልብ ጋር የተያያዘም ነገር እንዳለ ተነገረኝ። ልብሽን ሰርጀሪ ወይ ተሰሪ ምናምን ሲሉኝ እኔ አልፈልግም ብዬ በእምነትና በጸበሉ የጸናሁት። ግፊቱን ግን ወስዳለሁ ጠዋትና ማታ። ፕሬሸሩ በጣም ከፍተኛ ስለሆነ እሱን ወስዳለሁ ጠዋትና ማታ። በዛ ነው አቅም ኖሮኝ ሳይሆን ረዳት ቀጥሬ አብረን የምንሰራው አቅም ስላጣሁኝ መኖር ስላለብኝ መቀጠል ስላለብኝ ነው ህይወት። ይህንን ጥያቄ ያነሳልሽ ምንድን ነው እንግዲህ ምናልባት ይህንን ፕሮግራም የሚከታተሉ ሰዎች ድምጿን ስንሰማ እንግዲህ እድሜዋ ገና ይመስላል፣ ለምን የአቅሟን ያህል ስራ ሰርታ ልጆቿን ማኖር አትችልም ወይ የሚል ጥያቄ ሊያነሱ ይችላሉ። አሁን ከአንቺ አንደበት መረዳት የቻልኩት ግን የጤና እክል እንዳለብሽ ነው። ተሳሳትኩ? ልክ ነህ። መስራት እችላለሁ፣ አሁንም መስራት እችላለሁ። ግን እኔ ልጄን እንደዛ እየሰራው የመጀመሪያዋ ልጄን አስመረኩ። ኦኬ። የመጀመሪያ ልጅሽ ተመርቃለች? የመጀመሪያ ልጄን አስመረኳት። በምን ዘርፍ ነው የተመረቀችው? በማርኬቲንግ ነው የተመረቀችው። እሺ። ተመረቀች በዲግሪ። የመጀመሪያ ልጄ ተመረቀች። በጣም መልካም ልጅ ነበረች። እኔ ልጆቼን በቤተ ክርስቲያን ነው ማነች ማሳድገው። የእግዚአብሔር ሰው ነበረች። ጥሩ ልጅ ነበረች። መልካም ልጅ ብቻ ለእኔ ልጄ ብቻ ሳትሆን ጓደኛዬም መምህሬም ብዙ ነገር የህይወት ትምህርት ከሷ ስለምማር የሃይማኖት ትምህርት በተለይ መምህሬም ጭምር ነበረች እና እሷን አስመረኳት። እሺ። ተመርቃ 1-2 ወር ነው የተቀመጠችው እና እንደሱ የዞርኩ በምሰራባቸው ሰዎች አማካኝነት እንዲሁ ጠይቃለሁ። ስራ ካገኛችሁ እባካችሁ ለጊዜ እንዲህ እያልኳቸው አንድ ሰው አስገባልኝ። እግዚአብሔር ይመስገን በተመረቀችበት ሙያ ተገባች። 6 ወር እንደዚህ ሰራችው። እሺ። ከዛም በኋላ ባህሪዋ እየተቀየረ ሁኔታዋ እየተቀየረ መጣ። ያቺ ዝም የምትለዋ ያቺ ልጅ በቃ እሷ አልነበረችም ነበር ማለት ነው። ማለት መቀየር ጀመሪ ስትይ የባህሪ ለውጥ አመጣች ነው ወይስ? የባህሪ ለውጥና ይሄ ኖርማል ሰው የማያደርገውን ድርጊት መሆን ጀመረች። ከሷ እኔ ማላቃት ልጅ እየሆነችብኝ መጣች። ከዛ በቃ እኔ እንደውም መንፈስ መሆኑን የተረዳሁት በጮሃ ስትለፈልፍ ለመምታት ስትጋበዝ ራሷንም ለማጥፋት ስትጋበዝ ነው። በቃ በተደጋጋሚ ሲሆን በጣም ደነገጥኩኝ። በቃ በጣም ነው ያዘንኩት። ምክንያቱም እሷ እንዲህ ትሆናለች ብዬም አላሰብኩኝም። እንደዚህ አይነት ነገርም እንዳለም አላውቅም ነበር እውነት ለመናገር። ህይወቴ ኑሮዬን ልጆቼን ለማኖር ልጆቼን ለማሳደግ ነው እንጂ ከሰው ጋር አልገናኝ ምናልን ያለሁት ዝቅተኛ ህይወት ነው። የሚያስቀና ህይወት ላይ አይደለም። በእርግጥ የልጆቼ መንፈሳዊ ህይወት ያስቀና ነበረ። በተለይ የዚች የትልቋ መመንኮስ ነው የምትፈልገው። መመንኮስ በቃ ድንግላዊት ነች። ከነ ክብሬ እግዚአብሔር ክብር ሳላስነካ ከነ ክብሬ መመንኮስ ነው የምፈልገው ትለኝ ነበርና ስጋ ወደሙ እንኳን ከኔ ቀድማ ሄዳ ነው የተቀበለችው። እኔ ሳላውቅ ትከለክለኛለች ብላ። ምክንያቱም ልጅ ስለሆነች ይሄን ነገር እናወራበት ነበረ። ገና ነው እያልኳት ጊዜው ገና ነው፣ ትሳሳቻለሽ፣ ወጣት ነች፣ ትሳሳቻለሽ፣ የሱ ስጋ ወደም ደግሞ ቀላል ነገር አይደለም ብዬ እላት ስለነበረ ያው ሰንበት ትምህርት ቤት ውስጥ ስላደገች ታውቀዋለች እና ብድግ ብላ ተደብቃ የስጋ መቀበያ ልብስ እንኳን እንደ መጀመሪያ ጊዜ አልገዛሁላትም። የኔን አንዱን አበሻ ልብስ ብድግ አድርጋ ሄዳ ነው እንግዲህ ውሃ በነካው ጨርቅ ነው ሄዳ ተቀብላ ስትመጣ በጣም ነው የደነገጥኩት። ግን እግዚአብሔርን አመስግኜ ከዛ በቃ ብድግ ብላ ደግሞ በመሀል ስራ ከመጀመሯ በፊት ነው ይሄ ብድግ ብላ ጠፍታ ማንኩሳ ገዳም ጎጃም ያለው ማንኩሳ መድኃኔዓለም የሚባል ገዳም እዛ ነው ምንኩስና ልትቀበል ሄደች ጠፍታ ማለት ነው። እሺ።
ጠፍታብኝ ረጅም ጊዜ ቆይታ መጣች። ወደ 2 ሳምንት በጣም ተደናግጠን ምን ሆና ነው ምናምን ብዬ ከፍቷት ነው ስራ ስላደረገች እኔ እንደዚህ ሁኔታ ስላየችኝ ከፍቷት ነው ምናምን ብዬ ከዛ መጣች። የት ሄደሽ ነው ልጄ ምን ሆነሽ ነው ስላት አይ እናቴን እኮ አልነግርሽም ብዬ ነው ሰይጣን ካፌ ቀማኛል ብዬ ነው አልነግርሽም ብዬ ይቻለም በዚህ ዓለም ውስጥ መኖር ስለሚያስጠላ እኔ ለማለኩስ ሄጄ ነበር እንደዚህ ገዳም ከሰዎች ገንዘብ ጠይቄ በቃ ለማለኩስ ሄጄ ነበር ህይወቴ በዚህ ዓለም ላይ እንድኖር አልፈልግም ያስጠላል ይሄ ዓለም አለችኝ። ገና እኮ ነሽ ልጄ ምን ሆነሽ ነው እንደዚህ የምታረጊው ገና እኮ ነሽ እንዴት እንደዚህ ታደርጊያለሽ ስላት አይ እንደዚህ ነበረ ግን አባቶች ገና ነሽ በዓለም ትኖሪያለሽ ብለው መለሱኝ አለች። እግዚአብሔር የፈቀደው ነው የሚሆነው ባልኳትና ዝም ተባባልን። እንደገና መልሳ በስንተኛው ቀን ደብረ ሊባኖስ ሄደች። ደብረ ሊባኖስ ገዳም ሄዳ እንደዚሁ መነኮሳለሁ ብላቸው ገብታ 5 ቀን እዛ ደግሞ የተቀመጠችው እዛም እንደዛ መለሷት ማለት ነው። እና ከዛ በኋላ ነው እግዚአብሔር በሚያውቀው እንግዲህ ተስፋው ደግሞ አንዱ ተቀበለች አገልጋይ ነች። ይሄ ስራ ተገኘ ገባች። 6 ወር ነው እንግዲህ ሰራችው። 6 ወር ነው እንግዲህ እየሰራችው 6 ወርም ሊሞላ ትንሽ ቀን ይቀራል። እኔ በደንብ ስለማስታውስ እሺ እየሰራች ታግዘኝም ስለነበረ ነው ማለት። ከዛ እንግዲህ እየተቀየረች ያቺን ማቃት ልጅ አይደለችም እንደነገርኩ ቅድም ባህሪ ለውጥ መንፈስ እንዳለበት ሰው እሱም ቶሎም አልተረዳሁትም ነበር። ምን ሆና ነበር ምን አበሏት ምን መርዛ በሏት ነበር ያልኩት። በቃ ግራኔ ገባኝ። ከዛ ምሳ አባቴና አንድ ጊዜ በጣም እንትን ብሏት ተጠራሁኝ። እቺ ልጅ ወይ ወደ ጸበል ሰይጣት ምናምን አሉኝ እና ጸበል ሄድን። በርሜል ጊዮርጊስ ነበረ የወሰድኳት። ሄደሽ ነበር በርሜል ጊዮርጊስ? ወስጃለሁ። ከእሱ መጨረሻ ላይ ነው መጨረሻ ስለ አሁን ካለችበት ቦታ ቀደም ብሎ ነው እሱን ሄደችው። ከዛ በፊት የተለያዩ ጸበል ቦታ ወሰድኩኝ። በጣም የሚናገረው ላዋ ላይ ያለ ማፍስ እኔ ለአንድ ሰው እንደዚህ ይገባዋል ወይ? እኔ ምን ህይወቴ ምን አስቀንቷቸው ነው ልጆቼ ምንም እኮ የሌላቸው ምንድነው? እስኪ እንትኑን በዝርዝር ንገሪኝ ለሌሎችም ትምህርት ይሆን ዘንድ። ምንድነው ላዩ ላይ ያለው መንፈስ የሚናገረው የሚለው ምንድነው? መተት ደብተራ ነኝ ይላል፣ አይነ ጥላ ነኝ ይላል። እንዳታገባ የእግዚአብሔር ሙሽራ መሆን አትችልም እሷ። እኔ ነኝ አግብቻት የምኖረው ይላል። እኔ ደግሜ ሳስበው ራሱ በጣም ነው የሚቀፈኝ፣ በጣም ነው የሚያስጠላኝ። አይነ ጥላ ይላል፣ ድግምት እድሏን ወስጃለሁ ይላል፣ ሰርታ መቼም አትበላም ይላል። እንደዚህ አይነት ነገር ምንድን ናቸው ነው ያልኩት። በቃ አላውቅማ። ስለማላውቅ እግዚአብሔር በሚያውቀው እግዚአብሔር ምስክሬ ነው ምን እንደሆነ ግራ ገባኝ። በቃ እቺ ልጅ የእሷንም የቤተሰቧን እድል ወስጃለሁኝ ማናቸው ተደስታችሁ አስኖሩም ይለናል። በቃኔ በቅርብ ሰው ነው የተደረገው። ይቅርታ በቅርብ ሰው ነው የተደረገው። አዎ አካባቢ ያለ ሰው 2 ሰው ጠርቶልኛል። አንደኛው ደግሞ ከገዛ መዘምራኗ በኩል ነው መስተፋቅር የተደረገባት። እሱንም አጋልጧል። እንግዲህ ተመልከት እኛ እዛ የላኳት የእግዚአብሔርን እውነት አገልግሎት እንድታገለግል እንድትዘምር አምላክን ቤት እንድታገለግል ከዛ መውጣት ስለማትፈልግ እንግዲህ ሲጠይቋት እምቢ ስላለቻቸው እንግዲህ መስተፋቅር አድርገውባታል። እንግዲህ እኔ ከአንድ እግዚአብሔርን ከሚያገለግሉ ስሙን ከሚጠሩ ቤት ውስጥ ካለ ሰው እንደዚህ ይጠበቃል ብዬ አላስብም። እኔ እውነት ለመናገር ይሄ መስተፋቅሩ እንደዛ ነው። ይሄ ድል መወሰድ ድግምት ደብተራ ጠቋር ነኝ ይላል። ብቻ ብዙ ነገሮች ነው ላዋ ላይ ያለበት የተደረገባት ማለት ነው። ከዛ አልወጣም
አልወጣም ነው ይቀጠቀጣል። አስቀጠቅጣታለሁ። እሷ ትመጣለች። ዝም ብላ መስገድ ነው። አንዳንዴ 200 አንዳንዴ 300 ስግደት ምንም አቋርጥ ትሰግዳለች። ምንም በቃ እረፍት የላትም። ተጨነኩኝ። እዚህም አካባቢ አለሁበት ቤት መልሻት ልክ ሳመጣት ደግሞ ትባባሳለች። ወደ ሌላ ቦታ እንዳልወስዳት ዘመድ የለኝ እኔ ተከራይቶ ለማስቀመጥ አቅሙም የለኝ እኔ አብሬያት ስቄት ታልኩ። ምክንያቱም ስራውም ቆመ። እዚህ ጋር ስራውም ቆመ። ስራው ከቆመ ደግሞ እንግዲህ ዘንድሮ ደግሞ የምትመረቅ ልጅ አለች። እነሱን ማብላት የእሷን የኮሌጅ ክፍያ መክፈል ይኖርብኛል። እንግዲህ አሁንም እሷን ለማስቀመጥ ደግሞ የግድ እኔ መኖር አለብኝ። ትቻት መሄድ የለብኝም። በጣም ግራ ገባኝ። በቃ ስለዚህ አንዳንዴ አብረን እዚህ መሆንና ስራ ሲኖረን እዚህ እንደምንም ቁጭ አደርጋትና ልጆቹን አስጠብቃትና ያችን ለእንጀራ ሄጄ ሰራርቼ እመጣለሁ። ደግሞ ከዛ ሲብስ እንደዚህ ወደ በርሜል ጊዮርጊስ ሄድን። በርሜል ጊዮርጊስ ወሰድኳት። እዛ 2 ወር ነው የተቀመጠችው። እየለመንን እየበላን እዚህ ያሉት ልጆቼን ደግሞ እግዚአብሔር በቃ እቺ የዘንድ መረቃለች ያልኩህ አወራሃለሁ። እሷንም እሷ በቃ ከዚህም ከዛም እያለች ስታወራልኝ በጣም ነው በቃ ማዝ ነው። ምክንያቱም እንዴት እያደረገች እንደምታስተዳድራቸው እነሱን ማለት ነው ኃላፊነት ወስዳ። ስንተኛ ልጅሽ ነች እሷ? እሷ 2ኛ ነች። እና በቃ በዓል ሲመጣ ችቦ እሸጣለሁ አለች። ምን እሸጣለሁ? ችቦ። እነሱን ለማብላት በዓል ሲመጣ ችቦ እሸጣለሁኝ። እና አንዳንድ ጓደኞቼን ደግሞ በቃ እንደዚህ ፍጥጥ ብዬ ሀብታም ጓደኞቼን እነሱን ደግሞ ስጡኝ እያልኳቸው ጠይቃቸዋለሁኝ አለች። እና እንደዛ እያደረግኩኝ እንበላ ነበር ምግባችንን አለች። እና ያችን እዛ ይዤ ማስጠመቅ ጀመርኩኝ። በእርግጥ ነው የሚያቀያቀዋን የሰማዕቱን ጸበልና በጣም ከባድ ነው። የተወሰነው ታሰረላት። በጣም እዛ ውስጥ ስትገባ የምትሆነው ሁኔታ እኔ እንጃ። ለአንድ ሰው አንስተው አንተ ልጅህን በዛ ስቃይ ውስጥ ማየት መንፈስ ቢሆን እንደዛ ራሷን ስትጎዳ ራሷን ስትቀጠቅጥ ማየት በጣም ከባድ ነው ወንድሜ። እና ስላሴ እመጣለሁ ብለዋል። አጋዕዝተ ዓለም ስላሴ እመጣለሁ ብለዋል። እያንዳንድሽ ወየውልሽ ብለዋል ትላለች። በቃ ብለዋ ላይ ያለው መንፈስ ይላል። እኔ መንፈሱ ይሁን ምንም እንደሚያስወራት አላውቅም በእርግጥና በቃ እኔ ታሳዝነኝ ነበር። እና ቁጭ ብዬ በየተራ ነው የምንጠመቀው። አብሬያት አልጠመቅም ሁኔታዋን ለማየት ስል ማለት ነው። ያው አይተህ ከሆነ ምናልባት ሄደህ ከሆነ አንድ ላይ ተደርድረህ ነው የምትጠመቀው። እና የልጄን ሁኔታ ለማየት እኔ ከእሷ ጋር አልገባም ነበር። እኔ ለብቻዬ ነበር የምገባው። ከዛ እኔ ከተጠመቅኩ በኋላ ነው እሷንም ማስጠምቃት። በቃ እንዴት እንደምትሆን ታሳዝነኝ ነበር። በቃ እኔ እንጃ ወላድ ይፍረደኝ እኔ አላውቅም። እና በቀጠሮ ተለያየን። መጣሁኝ። ያው ከዛ በላይ መቆየትም አልቻልኩኝም። መጣን። ልክ ስትመጣ ደግሞ ይታደሳል። እዚህ ቤት ውስጥ ስንገባ እዚህ ያለንበት ስንገባ ይታደሳል መልሶ። ከዛ በቃ እንደገና ደግሞ ይባባስባታል። ከዛ ወይናምባ ማርያምን ማስቀመጥኳት። ወይናምባ እዛ ትጠመቅ ነበረ። እንደዚህ እቺ ወደ ናዝሬት የእንፋሎቷ አርሴማ እዛም ነበረች። እና ከዛ መጨረሻ ላይ ወደ ደብረ ብርሃን እዛ ወሰድኳት። እዛ ላይ ሲለፈልፍ ሰሚነሽ ብሎ እዛ ለቃለሁ እዛ ልሂድ ሲል በቃ መጨረሻዬን እዛ አደረኩት ማለት ነው። እስካሁን እንግዲህ እዛ ነች ያለችው። አሁን እዛ ነው ያለችው? አሁን እዛ ነች ያለችው። አብሯት ሰው አለ ወይስ? አንዳንዴ እኔ እንትን ስል ወደዚህ ስመጣ ምክንያቱም የመድኃኒት ቀጠሮች አሉ፣ ሕክምና ቀጠሮች ያኔ እመጣለሁ። ወደዚህ ስመጣ እንትን አደርጋለሁ። ልጆቼን አደራ ብዬ ተከራይተን የምንቀመጥበት ባለቤቶች አሉ። እዛም ግቢ ሌላ ተጸባዮች አሉ። ያው ረጅም ጊዜ አብረን ስለነበረን
ያናክል ወራቶች እነሱን አደራ ብዬ ወካቱ ምክንያቱም ስለሚያስቸግር ስለምታስቸግር ጊዜው ደግሞ ታውቀዋለህ ክፉ ነው ብትደፈርብኝ ብዬ እፈራለሁ ምክንያቱም አደራ አለብኝ አደራውን አስጠብቄ ወደ ራሷ እስከምትመለስ መኖር አለብኝ ልጄ ማለት ነው የእግዚአብሔር አደራ ይልች በቃ ልጄ ማለት ነው ሆነ የእግዚአብሔር ሙሽራ ነኝ ስለምትል በደህናው ጊዜ እሱን እንዳትደፈርብኝ ራሷ እንዳታጠፋብኝ ብዙ ነገሮች አሉ በመሃል እንዲሁም አንዲት ቻት መጥቼ እዚህ ልሰራ ወድቃ ድንጋይ መቷት ጭንቅላቷ ሁላ አስፈተን ነበርና ብቻ ከባድ ጊዜያቶች እያለፉ ነው ያሉት። እስኪ ስለ ተመራቂ ልጅሽ እጠይቅሻለሁ የምትይኝ ነገር መስማት ፈልጋለሁ። እኔም እንግዲህ በጀመረ የነበረውን ወይም የነበራችሁን ኑሮ በደንብ ነግረሽኛል። ጥሩ ህይወት ነበራችሁ ባለቤትሽ የልጆችሽ አባት በነበረበት ሰዓት። ከዛ በኋላ ደግሞ በሰማነው አይነት ሁኔታ ታሪክ ከተቀየረ በኋላ እየኖራችሁት ያለው ህይወት አለና በማግኘትና በማጣት መሀል ደግሞ ሰውን መታዘብም ይኖራል። ነው መሀል ላይ እኔ በጣም ተች ያደረገኝ ነገር አለና በጣም በቅርብ የሚያውቁን እንኳን እሱ ከሞተ በኋላ ሁሉም ራቁ ሸሹ ነው አይደል ያልሽኝ? በዛ መሀል እንግዲህ ምን አይነት ህይወት መክፋት እንደሆነ መገመት ይቻላልና እንደው የማትረሺው አጋጣሚ አለ? ኦፍ ኮርስ የምትኖሩበት ኑሮ ምን እንደሆነ ነግረሽናል። በጣም የችግር ህይወት እንደሆነ አውርተሽናል ለአድማጮችም ጭምር ማለት ነውና እንደው ግን በተለየ ሁኔታ የሚላስ የሚቀመስ ጠፍቶ እንግዲህ 4 ልጅ ይዞ ማለት ነውና በጣም የተቸገረችሁበት በጣም የተማረችበትን የተለየ ልታስታውሻለሽ? በጣም ማስታወሳቸዋለሁ ወንድሜና በጣም ከህይወት እስካሁን ድረስ እንደ መጽሐፍ ጭንቅላቴ ውስጥ ታትመው የሚኖሩ ጊዜያቶች አሉ። የሰውን ነገር ልነግርህ አልችልም። ሰው ለካ በምን አይነት ቋንቋኛ ሰዎች ልገልጽ እንደምችል አላውቅምና በአንዴ ነው የሸሹን በአንዴ በቃ በአንድ ጊዜ ነው የሸሹን። ሁሉም እንግዲህ የሾፌር ቤት ነው ያም የሚገባበት ያም የሚመጣበት እሱም ሲኖሩ እንትን የሚጫጫሁበት ቤት የለም። ሰው ሸሸ። በጣም ችግር ውስጥ ዕቃ ንብረቶችን ሁሉም ሽጬ በአንድ ክፍል ውስጥ መኖር በጀመርኩ ጊዜ በጣም ራበን። እንግዲህ 4 ልጆች አንዳንድ እንጀራ ካገኙ ገዛ ነበርና አንዱን ሰጣቸዋለሁ በርበሬ ካለ በርበሬ ያደርግና ተከፋፍለው ይበላሉ። እኔ ውሃ በስኳር እንደዚህ እሷን በጥበጥ አድርጌ ኃይል እንዲኖረኝ እሱን ጠጥቼ ብቻ ሙሉበትና ማድርበት ጊዜያቶች አሉ። ለእነሱ አከፋፍለሽ? ለእነሱ ያንን አከፋፍዬ ምክንያቱም እኔ ጤፍ መገዛበት ገንዘብ ስላልነበረኝ ጋግሬ መብላት አልችልም የለኝም እና ባገኘሁት ሳንቲም 1-2 እንጀራ ገዛለሁ። ልጆቼ እንዲጠጉልኝ ስለምፈልግ እኔ እኮ ራሴ ስቆም ነው እነሱንም ማስተዳደር የምችለው አውቀዋለሁ። ግን ልጆቼ ቢያንስ ደህና ነገር መመገብ እንኳን ካልቻሉ ያችን ደረቅ እንጀራ እንኳን እንዲነፈጉብኛል ስለማልፈልግ ከእነሱ ላይ አልወስድም ነበረ እና እንዴ እንጀራውን መግዣ ብር አጣሁና በጣም ከህሊና የማይጠፋበት ጊዜ ነው። በቃ ምንም ነገር አጣሁኝ። ያለንባቸው የተከራየንባቸው ሰዎች ኩሽናቸው ክፍት ነበር። አጋጣሚ ቤተክርስቲያን ትልቅ ሰው ናቸው ክፍት ነበር። እኔ ምንም አልደብቅም ወንድሜ ያደረኩት ስለሆነ ነው። ይሄ ምንም እንጀራና ወጥ ሰረኳቸው አንድ ጊዜ። ኦኬ መቼም ከልም ይስተይጣፉ ይሄ ነገርና ያንን ነገር አንተ ቶሎ ብዬ ለልጆች ያበላቸው ቶሎ ብዬ በቃ ይሄ ነገር በጣም ውስጤ የሚሰማኝ ነገር ነው። እስከዛ ድረስ መድረሳችን ሰው ባለበት ሀገር ወገን ባለበት ጓደኞች ያመልካም ሰው ለሰው የሚተርፈው ሰውዬ እንጃ የእሱ አምላክ ራሱ ወዴት ሄደን ያልኩትን የእሱ አምላክ ወዴት ሄደን እኛን እንደዚህ ከዛ አንዴ ደግሞ በዓል መጣ። እንደዚህ በዓል መጣ። ልጆቹ በዓልን የለመዱት
በጣም በጥሩ ሁኔታ ነው ያቺ ያለችንም ነገር እስከሚያልቅ ድረስ የሱን ያክል ባላደርግላቸው በዓልን በጥሩ ሁኔታ ዶሮ ማርድና ስጋ ገዝተን እናሳልፍ ነበረ። ያሱ በነበረ ጊዜ ቅርጫ ዶሮ ምንም አይቀረውም። በቃ ብዙ ሰው ጓደኞችንም ስለሚጋብዝ እሱ እና በዓል መጣ። እንግዲህ ትልቅ በዓል ነው። አረሳውም። እኔ ፋሲካ ነው እውነት ለመናገር ፋሲካ እኔ በጣም በግሌ ወደዋለሁ ፋሲካን በዓል እና ለእኔም ደግሞ ጥሩ ትልቅ ሰቆቃዛ ውስጥ ያለበት ነው እና እንግዲህ ጾም ያለው ልጆቼም ጾመዋል። ህይወታቸው ሁሉ ጾም ነው በእርግጥ የሆነው። ግን ምን አደረኩኝ? ፋሲካ መጣ። የተከራየንባቸው ግቢ ሽር ጉድ ይባላል። ሁሉ ነገር ሲሸጥ ቁሌት በጊዜ ነው የተጀመረው። እኔ ግን ምንም ነገር አላደረኩም። በቃ ትንሾቹ ይጠይቁኝ ነበር እና እኛ በዓል ምንም ነገር አናደርግም እንደምናምን ያልተረዱኝ እነሱ ጊዜያቸው ገናም ስለነበረ ሲጠይቁኝ አይ እግዚአብሔር ያውቃል ካገኘን እንበላለን ካላገኘን ችግር የለም እና እሳቸውም ደግሞ ከጠሩን ደግሞ እዛም እንበላለን አልኳቸው። አከራያችሁ ጋር አከራዮቹ ያው ከጠሩንም እዛ እንበላለን አልኳቸው። ከዛ እነሱ ሌሊቱን ዶሯቸውን ሰሩ። ይሸተናል። ልጆቹ ይሸታቸው ምን አይነት ስሜት እንደሚሰማው እኔ አላውቅም። ምን ብዬ እንደምገልጽልህ እግዚአብሔር ነው የሚያውቀውና በማግስቱ ትንሽ ብር እጄ ላይ ነበርና ቅንጥብጣቢ ነው ውሻ የሚሸጠው በቅንጥብጣቢ ስጋ ይዤ ከስጋ ቤት ቅንጥብጣቢ የተራረፉ ስጋዎች ካሉ አልኩት እሱን ይሄ መጣው። በቃ ይሄ ነጭ ምናምን ነው እኮ ግን ደስ እንዲላቸው እንዲሸታቸው ብዬ እዛ ጠበስኩት። ልጆቼንም ራሴንም ሸወድኩ ማለት ነው በዛ በቃ እና ይሄ ነገር መቼ ነው አልረሳውም። እንግዲህ በህይወት ውጣ ውረድ ውስጥ ብዙ ነገር ያጋጥማል። ሁላችንም የነገ መድረሻችንን አናቅም። አሁን አንቺ የኔን ታሪክ ስትነግሪኝ የኔን ቤተሰብ የኔን ልጅ የኔን ባለቤት እንዲህ ቤተሰቦቼን ነው እያሰብኩ ሰማሽ የነበረው። ነገ እኔ ባልኖር ቤተሰቦቼ ምንድነው ዕጣ ፈንታቸውና ሁላችንም ያንን ልናስብ ይገባል። አየሽ መረዳዳቱ ቢኖር ነገ ማንም የነገ ህይወቱን አያውቅም እርግጠኛ አይደለምና ክፋት ግን እንደሆነ ነገር ተጭኖናል። እንግዲህ ቤተሰብ የሚበተነው እኮ በክፋት ነው አይደል? አሁን ያንቺን ቤተሰብ እንኳን ስንመለከት የባለቤትሽ በመድኃኒት ህይወቱን ስላጣ ቤተሰቡ መበታተን በይው። ከዛ በኋላ ደግሞ ልጅ ላይ የደረሰው ነገር እየነገርሽን ነው። ይሄ የክፋታችን ጥግ የቱ ጋር እንደደረሰ የሚያሳይ ነውና ያጋጥማል ልልሽ ፈልጌ ነው። አሁን ወደ ተመራቂ ልጅሽ እንምጣ። መቼ ነው የምትመረቀው? ዘንድሮ እንግዲህ ክረምት ላይ ነው ቀኑ በትክክል በዚህ ቀን ነው ተብሎ አልተወሰነላቸውም። ኮሌጅ ተማሪ ነች? ኮሌጅ ተማሪ ነች። የግል ኮሌጅ ተማሪ ነች። እሱንስ ቢሆን እንዴት መክፈል አልከበደሽም? አሁን እኔ አቋርጫለሁ እውነት ለመናገር እስከ ጥቅምት ነበር የከፈልኩላት። ከዛ በኋላ አልከፈልኩላትም እና እንዲሁም በቀደም ለታ ምን አለችኝ እናቴ ከትምህርት ቤት ማስጠንቀቂያ ተሰጥቶኛል። ስላልከፈለች ማለት ነው? አዎ ያልከፈለች ተወዝፎባት። ምክንያቱም እኔ በተርም ስንት ነው የምትከፍለው? በየወሩ ነው የምትከፍለው። 1200 ብር ነው የሚከፈለው በወር ማለት ነው። የስንት ወር ተጠራቀመባት? እንግዲህ መስከረም መዝገቢያ ከነወርሃዊውና ጥቅምት ላይ የከፈልኩባት። እንግዲህ ከህዳር ጀምሮ ያለው አልተከፈልላትም ማለት ነው። እንግዲህ በዛ ላይ ለሚፈር ለወረቀቶች ምኖች ምታወጣለ እሱን ከጓደኞቿ ጋር በቃ ስታሳዝን ብታይ ከጓደኞቿ ጋር በቃ እናቴ ምን ላድርግ እንደውም ምን ብላኛለች አንድ ጊዜ ስትሮልምናና በሚቀጥለው እንማር እና ላግዝሽ ስራ ልስራ አለች። ይሄን ያለፈች ሰዓት ተለብልቤ ቢያንስ እንደዚህ ያደረኩሽ አንቺን እንኳን ቢያንስ ያቺስ እንደዚህ አርገውብኛል። አንቺን ደግሞ ምን አለበት ሁሉ ተመረሽ እንደዚህ ብታረጊ እንዴት እንደዚህ ትይኛለሽ? እንዲህ ሰዓት የሚለበልበኝ እንዲህ ከሰውነት ተራ የወጣው ሁለት አይነት መልክ ያስኩት ለእናንተ አይደለም ወይ ብዬ እሷ እንደገና ተቆጥቼ ወደ ሌላ
አላማም እንዳትሄድብኝ ወጣት ናትና እናቷ ሲቸገር ቤተሰቧ ሲቸገር ሳይ ብዙ የምትወስናቸው ውሳኔዎች ስላሉ ያቺን ነገር እንዳትወስንብኝ ወደ ሌላ መንገድ እንዳትሄድብኝ ብዬ እንደዛ አበረታት ነበር። ያልፋል። ማስጠንቀቂያው መቼ ነው የመጣላት? ማስጠንቀቂያው ባለፈው ነው የነገረችኝ። እኔ ቀኑንም እኔ በስልክ ስለሆነ ብዙ ጊዜ የምናወራው በስልክ ነው። ያው ብዙ ጊዜ ያቺን ሀገር ስለመሆን አዲስ አበባ ብዙ ጊዜ ስለማልመጣ መድኃኒቴን ለመውሰድ ምን ለማለት ነው የሚሄደው እና እንደዛ ተብያለሁ አለችኝ። የምትመረቀው አሁን ክረምት ላይ ነው? አዎ ክረምት ዘንድሮ ትመረቃለች። እንደ ወጣት ተማሪ እንደ አንድ ኮሌጅ ተማሪ እውነቴን ነው የምልህ እንደ አንድ ኮሌጅ ተማሪ ልብስ ጫማ እንኳን አስቀይሬያት አላውቅም። በጣም ነው የምታሳዝነው እሷ እራሷ። የት ነው የምትማረው? ፕሪሚየም ኮሌጅ የሚባል እሱን እንትኑን እልክልሃለሁ ወረቀቱን። እንደው ምናልባት አሁን እንትኑ ማስጠንቀቂያው ተሰጥቷታል። እንግዲህ የማስጠንቀቂያው ቀነ ገደብ መቼ እንደሆነ ባላውቅም ማስጠንቀቂያው ካለፈ በኋላ የሚከፈል ነገር የለም። ስለዚህ እጣ ፈንታው ምንድን ነው? አለመማረቅ ነው። ካልከፈለች ቤት ያስመርቋታል። ካልከፈለች ፈተናች ላይ እንዴት ትቀመጣለች ልጅቷ? በዚህ አንገቷን ደፍታ ቁጭ ብላለች። እኔ የማደርገው ነገር ግራ ገብቶ ቁጭ ብያለሁ። በቃ አላውቅም። ምንም የማውቀው ነገር የለም። የስድስት ወር ነው ያልሽኝ? ከመቼ እስከ መቼ ነው ያልሽኝ? እስከ 2 ወር ነው የከፈልኩት። መስከረምና ጥቅምት ከህዳር ጀምሮ ነው። ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት ድረስ ማለት ነው። ኦልሞስት የ5 ወር ማለት ነው። የ5 ወር ስንት ማለት ነው የሚመጣው? ኦልሞስት የ5 ወር እንኳን 5000 ብር 200 ብር 1600 ብር ማለት ነው። እንደዛ ነው መሰለኝ ወንድሜ። እንጃ ያስላው ነው ያላውቅም። ኦኬ ኦልሞስት እንደዛ ነው። 1200 ብር ከሆነ የ5 ወሩ እስከ አሁን እስካለ ነው እስከ መጋቢት ድረስ እንደዛ ነው የሚመጣው። ይሄንን ሁሉም ማነሳው ለምንድን ነው እንግዲህ ምናልባት የኔ ፕሮግራም ተመልካቾች ብዙዎቹ የበረከት ስራ የሚሰሩ ስላሉ ይሄንን ፕሮግራም ሲሰሙ ይጨክኑብኛል ብዬ አላስብም። እስካሁንም ብዙ ሰዎችን እየረዱልኝ ስለሆነ ይሄንንም ቤተሰብ እንዲታደጉልኝ ስለማስብ ነው ያንን እያልኩ ያለሁትና እንግዲህ አሁን ልጆች ያሉበትን ሁኔታ በበቂ ሁኔታ ነግረሽናልና ነገን በተመለከተ ምንድነው የምታስቢው? ነገን በተመለከተ ምንድነው ተስፋሽ? ውስጥሽ ያለውን ነገር እንዴ አውጥተሽ ብትነግሪኝ ደስ ይለኛል። እሺ እኔ እንግዲህ እስካሁን ያለሁበት ሁኔታ ይሄንን ሁሉ ነገር ነግሬሃለሁ። ባልኩ ነገሮች ውስጥ ከባዶችም ነገሮች ያልፋሉ በየቀኑ ያልተቀስናቸውና እኔ መለመን ምርጫ ነው ብዬ አላስብም። ለኔ ምርጫዬም አይደለም፣ አልፈልገውም። እንደ ሰውኛ ሰርቼ ልጆቼን ባስተዳድር የፈለገ ግፊቱ እጅ እስከምሰጥ ድረስ እስከምወድቅ ድረስ ልጆቼን እየሰራው ማስተማር ነው የምፈልገው። የሰው ፊት እንዳይውብኝም አልፈልግም። እነሱ ከቁም ነገር ማድረስ እፈልጋለሁ። የኔ ኃላፊነቶች ስለሆኑ በቃ በምድር ላይ ያሏቸው ከመድኃኒዓለም ቀጥሎ ነኝና ያንን ለማድረግ ደግሞ የግድ በቃ ድጋፍ ለነፍስ ያለ ቢደግፈኝ እየሰራው ብዙ አማራጮች ስራዎች አሉ። እኔ አሁን ሙያዬ ባልትና ይሄ የምግብ ጎበዝ ነኝና ያንን ነበር የምሰራው። ባልትና እያዘጋጀው ብሸጥ ለሱቆች ባከፋፍል እየሰራሁኝ ነበር። በርበሬ፣ ሽሮ፣ በሶ፣ ሚጥሚጣ ብዙ አሉ እያዘጋጀው ልጄንም ስብስብ ባርኪ እነሱንም እያስተማርኩኝ ያቺንም እግዚአብሔር ምሕረቱን እስከሚሰጣት ባደርግ ብሰራ ብንቀሳቀስ ነው። ስለዚህ መነሻ ካፒታሉን ብታገኝ በዛ የተንቀሳቀሽ የልጆችን ህይወት መታደግ እችላለሁ ያልሽኝ ነው? አዎ መንቀሳቀሻ ባገኝ እግዚአብሔር መልካም ልብ ያለው ሰው ያስልኝ ቢረዳኝ። ምክንያቱም እኔ እስካሁን ረዳት አጥቻለሁ ከሱ እሱ በአካል መጥቶ እንደማይረዳኝ አምናለሁ አውቃለሁና
ሰው ነው የሚያዘጋጅልን። እኔ አላውቅም። አንተም ይሄንን ችግር ሰምተው ነው ካለሁበት ድረስ እንግዲህ እንደዚህ ስላናገርከኝ ለመልካም ይሆናል አላውቅም። እግዚአብሔር አሁን አንተን በአንተ በኩል መልካም ነገር ሊገጥመኝ ይችል ይሆናል አላውቅም። መልካም ደጋግ ልቦች ያላቸው ሰዎች ይኖራሉ እና ያንን ባገኝ እኔ እውነት ነው የምልህ። አንደኛ እኔም ትንሽ ልጆቼ እንኳን ተምረው ቢያንስ ሌላ ወላጅ የላቸውም። እቺ እናታችን እንኳን አለችን ብለው በቃ ትንሽ እድሜ እንዲኖረኝ የምፈልጋለሁ። ምክንያቱም በዚህ ሁኔታ ከቀጠልኩኝ ይሄ ግፊት አንድ ነገር እንዳያደርገኝ ነው የምፈራው። በጣም ስጨናነቅ በጣም ነው የሚያመኝ ወንድሜ በጣም እና ባገኘው የሆነ ነገር ባገኝ መቋቋሚያ እኔ ራሴ የመቆም መስራት የምችል ነኝ ከመድኃኒዓለም ጋር እሱም ብርታቱን እንደሚሰጠኝ ስለማመን። መልካም እንግዲህ መድኃኒዓለም የሚጨመርበት ይህንን ፕሮግራም የሚሰሙ የፕሮግራሞች ተከታታዮች እዚህ የሚላሉ ብዬ አላስብም። ነገር ግን ቅድም ስለ ትምህርት ያነሳሽው ነገር አለ። ውዝፍ የ5 ወር ነው ያለባት ነው ያልሽኝ። እሱን ክፍያ በቃ እኔ እሸፍናለሁ። ይሄ ለሌሎቹ እንትን እንዲሆን ነው። እሱን አካውንትሽን ትልኪልኛለሽ፣ በዛ እንትን እላለሁ። ምክንያቱም ትምህርቷ መቋረጥ የለባትም። ሁላችንም ልጆቻችን ላይ ያለው ነገር ስለምናውቅ ከትምህርቷ ተደናቅፋም እንድትሳቀቅ ስለማልፈልግ ያ የትምህርት የተጠራቀመባትን ወጪ እኔ እሸፍናለሁ። ቀጣዩን ደግሞ መድኃኒዓለም የሚጨመርበት አይዞሽ፣ ተስፋ እንዳትቆርጪ። እግዚአብሔር ካንቺ ጋር ይሁን። አሜን። ወንድሜ እግዚአብሔር ያክብር። ይሄንን ሰጠኸኝ እንዲህ እንድናገር ውስጤ እንድተነፍስ ስላደረግከኝ። ያንተ አይነት ደጋግ ልብ ያላቸው ኢትዮጵያውያኖች አሉና እባካችሁ ድምፄን ስሙ። እኔ ሰው ሆኜ እናንተን ውለታ መመለስ ባልችልም ከእግዚአብሔር መልሱን ታገኙታላችሁና ስለ እግዚአብሔር ብዬ ጠይቃችኋለሁ። እኔ ከነ ልጆቼ ትንሽ እድሜ እንዲኖረኝ አድርጉኝ። 5 ነፍስ ነው የምታተርፉትና እንግዲህ ተመልከቱኝ ነው የምላችሁ። አንተንም እግዚአብሔር ያክብር። እድሜና ጤና ይስጥልኝ ጌታ። በርቺ፣ ተስፋ አትቁረጪ። መድኃኒዓለም ከአንቺ ጋር ይሁን። አሜን። አመሰግናለሁ ለነበረን ቆይታ። እግዚአብሔር ያክብር። አሜን። እንግዲህ ታሪኩ የተከታተላችሁት ነበር። ምን ተሰማችሁ? ምን ታዘባችሁ? ይህስ ነገር የሚቆመው መቼ ነው? ክፉዎችን በምን ልንከለክላቸው ወይም በምን ልናደርጋቸው እንችላለን? የሚሰማችሁን የውስጣችሁን በሀሳብ መስጫው ሳጥን አስቀምጡልኝ። ስለነበረን ቆይታ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም